ለማቆም ሳስብ ራሱ ስለማቆም ስለ ተስፋ መቁረጥ ግጥም ነው የሚመጣልኝ። የነንተና ቡድንና የነንተና ቡድን ይላል። ቀድምም ስታነሳልኝ ቡድን ያስፈልጋል የሆነ ወደ ላይ ለመውጣት ብለህ ነበርና ቡድን አለ ሆይ? አንድ አርቲስት በችግር የተነሳኛ ሀገር ሁሉንም ሙያ ባለቤት ሆኗል። አዲስ አበባም ሰው አለ ከላይ ስታየው በቃ ዝንጥ ብሏል አለ። ማታ ቤቱ ገብቶ እንደ ዳክየው አገር ነው የሚንፈራፈረው አለ። አብዛኛው ስራ ውስጥ የዲሱ ኮንሴፕት አለ። ጠላት አለው፣ የሆነ ነገር አለው እና ምቀኛ አለው። ለሀገርህ መውደድ እንዳለ ተረድቻለሁ። ምን ያህል ነው የምትወዳት? ልጄ እኔ አይደለም፣ ልጄ የመንግስት ነው እና ልጄ እንደፈለግኩ ማሳደግ አልችልም። ልጅቷ ላለመሳሳት ምን ያህል ዝግጁ ነች? የመጨረሻ ጊዜ ላይ የእሱን ቃል ሀያልነት ያወቁት ያረፈ ቀን። ኤአይም አሁን በጣም በስፋት ወደ ሙዚቃው ገብቷል። በኤአይ የሚመረቱ ሙዚቃዎች ብዛት አላቸው። ለወደፊት ኤአይ ያሰጋሃል? የአመዱሻ ስላልነበረኝ ዘነዘናውን ተጠቅሜ ነው የሰራሁት። ለአንድ አርት ስራ ገበያ ብሎ አስቦ መነሳት በጣም ያም ይመስለኛል ለአንድ አርቲስት። ሳይኮሎጂስት ጋር ብቻ እንድንሄድ እየተደረግን ነው ብዬ አምናለሁ። አሁን ለምን በፊት አርቶቻችን ይፈውሱት ነበረ። ለምንድን ነው የምጨቀጭቀኝ ይላል መሀል ላይ አብረን እያወራ መጥቶ ሰዎች ለምንድን ነው የምጨቀጭቀኝ? ይሄን ያህል ጊዜ ቻልኩ እንዴ? እኔ እኮ አሳዝነኝ ነው አብሬ ሙሉ የሆነ ሰው መጥቶ ሲጮው ዝነኛ የሚሆንበት ምናምን ነገር እየተንሰራፋ መጣ። ለነገ እንኳን እቅድ እናቅዳለን እንጂ የሆነ ብር ቢመጣ የሆነ ስኬት ቢመጣ የሆነ ነገር ቢመጣ ያን ነገር እንዴት አንድል እናደርገዋለን ለሚል ሀሳብ ዝግጁዎች አይደለንም። በቃ ይቅርታ ብቁ አይደለሁም፣ አልደረስኩልሽም፣ አስጠበቅኩሽ አይደል ጥበቃ እንደማይቆይ አብሮን አውቆት ይቅርታ እየጠየቀን ነበር። በጣም ብዙ ሰው ነው የሚወዳደረውና ምሳሌ ከ1000 በላይ ሰው ምናምን ነው የሚወዳደረው አንድ መስሪያ ቤት ላይ የሚፈልገው 2 ሰራተኛ ፐርፎርም ማድረግ ነበር ግለሰቦች ጋር እና ሙዚቃውን የማይወዱ ሰዎች ጋር ከክፍለ ሀገር የመጡ ሰዎች ጋር ራፕ አደረግ ነበር። እንደዚህ ብሎ ያዩ ነበር። ምንድን ነው የሚለው? ይሄ እንትን ነው እንዴ? ጥበብ ነው እንዴ?